አንድ ቀን በተኛውበት ጧት ላይ ስልኬ ድንገት ይጮሃል። ስልኩን ሃሎ ብዬ በወዲያኛ በኩል ያለውን የድምጽ ጥሪ እጠባበቅ ጀመር። ይህን ካላወቃችሁ ህይወታችሁ አደጋ ላይ ነው። ወደ አረብ ሀገር ለመሰደድ አስበዋል? እነዚህን 10 ነጥቦች ሳያውቁ እግሮን ካገሮ ንቅንቅ እንዳያርጉ። ባለፈው ሳምንት አንድ እህታችን ደወለችልኝ። ስቅስቅ ብላ እያለቀሰች ምን ነው ያኔ ከሀገሬ ስወጣ እግሬን በቆረጠው አለችኝ። የሚያሳዝን ድምጿ። ለምን መሰላችሁ? የሄደችበት ቤት ገና ሳምንት ሳይሆናት ፓስፖርቷን ተቀማች፣ ስልኳ ተወሰደ፣ ምግብም ተከለከለች። ወገኖቼ አረብ ሀገር ገነት አይደለም። ያሰባችሁት ቀርቶ ሲኦል ሊሆንባችሁም ይችላል። ሩቅ አላሚ ቅርብ አዳሪ ሊያደርጋችሁም ዘንድ አንዱ የህይወት ገጽታ ነው። ታዲያ ያሰባችሁት ቀርቶ ሲኦል እንዳይሆንባችሁ አንድ ትልቅ ሚስጥር አለ። ዛሬ አረብ ሀገር ከመሰደዳችሁ ከመሄዳችሁ በፊት ማንም የማይነግራችሁን መራራ እውነቶች ዛሬ ነግራችኋለሁ። ይህም ቪዲዮ ካልተመለከታችሁ ግን ነገ መቆጨታችሁ አይቀሬ ነው። አንድ ቀን በተኛውበት ጧት ላይ ስልኬ ድንገት ይጮሃል። ስልኩን ሃሎ ብዬ በወዲያኛ በኩል ያለውን የድምጽ ጥሪ እጠባበቅ ጀመር። የደወለችልኝ እህት ሳባ ትባላለች። የ22 ዓመት ወጣት ናት። ደላላው ከኢትዮጵያ ከመሄዷ በፊት ምን አይነት ዓለም እንደሚጠብቃት እንዲህ ብሏት ነበር። ልጆች ነው የምትጠብቂው፣ ደሞዙ ምርጥ ነው፣ ስራው ቀላል ነው በማለት በሐሳቡ እንድትስማማና ሀገሯን ጥላ ወደ አረብ ሀገር እንድትሰደድ በሸንጋይ ቃላቶች አሳምኗታል። እሷም ቤተሰቦቿን ለመርዳት በደስታ ተስማምታ ቤተሰቦቿን ተሰናብታ ጉዞዋን ትጀምራለች። ቤተሰቤን ልርዳ፣ ኑሮዬን ልቀይር ብሎ ተሰደደ ወጣት ከእናት ሀገር። አውሮፕላን ማረፊያ ስትደርስ ግን የጠበቀችው ቀርቶ ሌላ ዓለም ነበር የጠበቃት። የጠበቃት አረብ ልክ እንደ ዕቃ ነበር ወደ መኪና ያወረወራት። ታዲያ ወደ ቤቱም ስትደርስ የጠበቃት የልጆች እንክብካቤ ሳይሆን የ15 ሰው ምግብ ማሰራትና 3 ፎቅ የሚያክል ትልቅ ህንፃ ብቻዋን ማጽዳት ነበር። ታዲያ ወደ የትኛውም አረብ ሀገር ጉዞ ከማድረጋችሁ በፊት ማወቅ ያለባችሁ 10 ወሳኝ ነገሮች አሉ። ታዲያ ይህን ሳታውቁ ጉዞ ጀምራችኋል? ግድ የላችሁም፣ ኋላ እንዳይቆጫችሁ። ታዲያ ዛሬ በዚህ ቪዲዮ ለህይወታችሁ ወሳኝ የሆነና ወደ አረብ ሀገር ከመሰዳችሁ በፊት ልታውቁት የሚገባውን ነጥቦች አብረን እንመለከታለን። ሰላም ጤና ይስጥልኝ ውድ የሄኒ ቲዩብ ቤተሰቦቻችን እንደምን ከርማችኋል? እንግዲህ በዛሬው ቪዲዮአችን ይዘን የቀረብነው የተለያዩ እህትና ወንድሞቻችን ቤተሰባቸውን ለመደገፍ ለነገ ኑሯቸውን ለማሻሻል ሲሉ ከሀገር ተሰደው በአረብ ሀገራት ይኖራሉ። ታዲያ የሄዱበት አረብ ሀገር ልክ እንደደረሱ ያሰቡት ያለሙት ሁሉ ቀርቶ በተገላቢጦሽ ይሆናል። በዛውም ልክ ታዲያ እድለኞች የሆኑ አሉ። አብዛኛው ግን በአረብ ሀገራት ላይ የምንሰማው ስቃይ፣ ሰቆቃና ችግር ከምን የመጣ ነው ብለን ጥያቄ ውስጥ ማስገባት ይኖርብናል። ዛሬ ታዲያ ለእናንተ ይዤላችሁ የቀረብኩትኝ በተለይም ወደ አረብ ሀገር ለመሰደድ ካሰባችሁ እነዚህን 10 ወሳኝ ነገሮች ማወቅ ይኖርባችኋል። አንደኛው ምንድነው? ቋንቋ ነው። ወደ አረብ ሀገር ስትሄዱ አረብኛ አልችልም ብላችሁ አትሄዱ። ቢያንስ መሰረታዊ የሆኑ ትዕዛዞችን ማወቅ ይኖርባችኋል። ታዲያ ይህን ካላወቃችሁ ወይም ደግሞ መግባባት ካላወቃችሁ ችግር ይገጥማችኋል። ከአሰሪዎቻችሁ ጋር ለመግባባት ፈተና ነው። ቋንቋ ለመቻል ባይገባ በጣም ትልቅ ቻሌንጅ ነው። የሆነ ቀን እኔ ሽቶ ምን እንደሆነ አላውቅም ነበር። እዚህ ሀገር ስመጣ ሽቶ ምን እንደሆነ በአረብኛ ማለት ነው። ከዛ ሴትዮዋ ሂጂና በአረብኛ ሂጂና አጥሩን ይዘሽ ነው ያለች። ሴትዮ ግቢውን ጠርጊያለሁ። የምን አጥር ነው የምትለኝ? በቃ ይሆናላ ሄደሽ እንኳን የምትጠይቂው አበሻ የለማ። አበሻ የምትጠይቂ የለሽም። ምንም ማድረግ አልችልም።
አጥር ስለኝሽ በቃ ሴትዮዋ በጣም መነሳት የሚያቅታት ሰው ናት። በቃ ተቀርሽ ምንም ነገር ሲሆን ሂጂና አምጪ የምትልሽ አይነት ሰው ናት። ቋንቋ አላውቅም ሄዳ ብታመጣው ችግር የለብኝም። ከዛ ጠርጌ የተሰበሰበው የወደቀውን አለ እንጨቱን ሰብሰብ አድርጌላት ዲስ ዋን አልኳትኝ። ኢቨን ፐርፊውም ማለት ማችል ሴትዮ ናት። ገባሽ? ቢያንስ የሆነ በእንግሊዝኛ በጣም ሳስበው ያስቀኛል፣ አለቅሳለሁ ወላሂ ላዚም። ታዲያ ይህን ስል ሁሉንም ማለት አይደለም። አብዛኞቹ ግን በድብደባና በስድብ ነው የምትግባባው። ስለዚህ ወደ አረብ ሀገር ለመሰደድ ካሰባችሁ ለመግባቢያ የሚሆን ወይም ደግሞ ወሳኝ የሚባሉ ቃላቶችን መማርና ማወቅ ይኖርባችኋል ማለት ነው። እዚህም ታዲያ በሀገራችን የተለያዩ የአረብ ቋንቋ ስልጠና ማዕከሎች አሉ። ወደዛ ጎራ ብላችሁ አንዳንድ ቃላቶችን ብትማሩ ወይም ደግሞ በተለያዩ ሶሻል ሚዲያዎች ላይ በዩቲዩብ፣ በቲክቶክ ልክ እንደዚህ አይነት በሆኑ ፕላትፎርሞች ላይ የአረብኛ ቋንቋን የሚያስተምሩ ወንድም እህቶቻችን አሉና መጀመሪያ እነዛን ብታውቁ ይመረጣል። ሁለተኛውና ማንም ሰው የማይጠብቀው የፓስፖርት መነጠቅ ነው። ብዙዎች አረብ ሀገር እንደደረሱ ፓስፖርታቸውን እንደሚነጠቁ አያውቁም። ይህ ማለት በህጋዊ መንገድ እስረኛ መሆን ማለት ነው። ከሀገራቸው ሲወጡ ፓስፖርታቸው የግላቸው መሆኑን ነው የሚያስቡት። ልክ እዛ እንደደረሱ ግን ፓስፖርታቸውን ይነጠቃሉ። ይህን በሁለት መንገድ ነው የምናየው። አንደኛ አሰሪዎች ሰራተኞቹን በመፍራት ወንጀል አድርሰው ቢሄዱ፣ ሰርቀውን ቢሄዱ እንዲህ አይነት ነገር ነው የሚኖረው። ሁለተኛው ደግሞ ሰራተኛው መብቱን እንዲያጣ የትም እንዳይንቀሳቀስና በስነ ልቦናው ላይ ጫና ለማድረግ ነው። ስለዚህ ሁለተኛው ነጥብ የፓስፖርት መነጠቅ ስለሆነ ሁላችሁም ከመሄዳችሁ በፊት ይህን ነገር በአትኩሮትና ህጉ ምን ይላል የሚለውን ነገር ማሰብና መጠየቅ፣ ኢንፎርሜሽን መሰብሰብ ይኖርባችኋል ማለት ነው። አራተኛው ነጥብ ባህል ነው። የሚበላው ምግብ፣ የአለባበስ ስርዓቱና ሃይማኖቱ፣ በተለይም ደግሞ የአለባበስ ስርዓቱና ጥብቅነቱ አእምሯችን ሊረብሸው ይችላል። እኛ ከለመድነው ነፃ አለባበስ ውጪ ሲሆንብን አእምሯችን ለመቀበል ሊከብደው ይችላል። ስለዚህ ይህንንም ከግምት ውስጥ ማስገባት ይኖርብናል ማለት ነው። አምስተኛው ነጥብ የስራ ሰዓት ነው። አብዛኛው ስደተኛ ወይም ደግሞ አብዛኛው ወደ አረብ ሀገር የሚሄድ ሰው 8 ሰዓት ትሰራለን ብላችሁ እንዳታስቡ። አንዳንዴ 18 ሰዓት ልትቆሙ ትችላላችሁ። ይህ እንዳሰሪው ሁኔታ የሚመዘን ነው የሚሆነው። ስድስተኛው ነጥብ የደላላ ተስፋ ነው። ደላላው አንተን ወይም ደግሞ አንቺን ሽጦ ኮሚሽኑን መውሰድ እንጂ ስለ እናንተ ደህንነት አያሳስበውም። ከሀገር ስትወጡ በነዛ ሸንጋይ ቃላቶቹ ያሳመናችሁን ያህል የተሳፈራችሁበት ፕሌን የኢትዮጵያ ምድር ለቆ ሲወጣ እሱም ከአእምሮ አውጥቶ ጥሏችኋል። እንደ ማንኛውም ሰው ህይወትን ለማቅናት ነው ህገወጥ ስደትን ምርጫ ያደረኩት። ህገወጥ ስደትን ምርጫ ያሳደርግ በመጀመሪያ በሶሻል ሚዲያ ያገኘሁት ደላላ የጠየቀኝ 200,000 ብር ነበር። ያንን 200,000 ብር በቀጥታ መንገድ መሄድ ብፈልግ አይወስደኝም ነበር ይሄ 200,000 ብር። ስለዚህ ይሄንን በሶሻል ሚዲያ ያገኘሁት ደላላ በ200,000 ብር የፈለኩትን ሀገር እንደሚያስገባኝ ቃል ገባልኝ። ሰው ነው ማሰብ ይችላል ብዬ አመንኩት። 200,000 ብርን ከፍዬ ጉዞ ጀመርኩኝ። ነገር ግን ከሀገሬ ከወጣው በኋላ ይህ የምታውቁት ምድረ በዳ ላይ አምጥቶ አስቀመጠኝ። እናስ 200,000 ብር ይበቃሃል፣ በ200,000 ብር አሻግራለሁ ያለኝ ሰውዬ ይኸው ዛሬ የበረሃ አራት አድርጎኛል። ዱባይ በደላላ ምናምን የምትኬዱ ልጆች ማለት ነው፣ ከሄዳችሁ በምታውቁት ደላላ ብትኬዱ ጥሩ ነው። በምታውቁት ደላላ ብትኬዱ በጣም አሪፍ ነው። ለምን እንደሆነ ታውቃላችሁ? እዛ ከሄዳችሁ በኋላ ትልቅ ችግር ነው የሚገጥማችሁ ማለት ነው። በማታውቁት ደላላ ከሄዳችሁ የምትሰሩት ስራ በጣም አስቸጋሪና ካላሰባችሁት በላይ የሆነ ስራ ነው የምትሰሩት ማለት ነው። ስለዚህ ከሄዳችሁ ዱባይ ማለት ነው ከሄዳችሁ እንደው ምናልባት በጣም ልባችሁ ፈልጎ ዱባይ ከሄዳችሁ በምታውቁት ደላላ ብትኬዱ ጥሩ ነው። በጣም ትሰቃያላችሁ፣ ምናልባት ልትጣሉ ሁሉ ትችላላችሁ። ስለዚህ በምታውቁት ደላላ ብትሄዱ በጣም አሪፍ ነው። በዚህ መሃል ታዲያ ህጋዊ የሆኑ ደላሎች አሉ፣ ስለ ሰው መብት የሚሟገቱ፣ ስለዛ ሰው ደህንነትና ጤንነት የሚያስቡ የሚጨነቁ። ሰባተኛው የጤና ምርመራ ነው። እዚህ ሀገር ውስጥ ማለትም ኢትዮጵያ ውስጥ ተመርምረህ ወይም ደግሞ ተመርምረሽ ጤነኛ ነሽ ወይም ጤነኛ ነህ ትባላለህ። እዚያ ስትሄድ ግን በትንሽ ምክንያት አትሰራም ተብላችሁ ልትባረሩ ትችላላችሁ። ስለዚህ እያንዳንዱን የጤና ቼክአፕ ቼክ ማድረግ ይኖርባችኋል ማለት ነው። አለበለዚያ እዛ ጋር ሄዳችሁ ከስራ ብትባረሩ ምናልባት አብዛኛው ደላሎች ልክ እናንተ ሀገር ጥላችሁ እንደወጣችሁ እንደረሳችሁላ እዛ ማንም ማስተዋሻ አይኖራችሁም። ስምንተኛው ነጥብ እና ከባዱ ብቸኝነትና ናፍቆት ነው። ከኢትዮጵያ ተነስታችሁ የደረሳችሁበት አረብ ሀገር አሰሪዎቻችሁ ጋር ስትደርሱ
ስልክ ልትቀሙ ወይም ደግሞ ልትከለከሉ ትችላላችሁ። ታዲያ በዚህ ጊዜ ከቤተሰብ ጋር እንደፈለግን መገናኘት አትችሉም። በተለይም ደግሞ ለመጀመሪያ ጊዜ ከሀገር የምትወጡ ከሆነ ከቤተሰብ ጋር ተለያይታችሁ ኖራችሁ ማታውቁ ከሆነ ስሜቱ እጅግ ከባድ ነው። አልቻልኩም፣ በቃ አልቻልኩም። ብዙ ነገር ሲገጥመኝ ቆሜ ያሳልፌያለሁ። ህመም ጉዳቶቼን ማጥለምጃለሁ። ማልቀስ መንሰቅሰቅ ልቤን እስኪያርደው ፊቴ እስኪሸረሸርም ባይወረደው ማግኘት ማጣት ሳይቀር የመጣው ፈተና ህመሙን ለምጄ ጉልበቴን ሲያጸና ያልቻልኩት ያንተን ነው ጭራሽ ያልጠበቅኩት ትልቁ ሽንፈቴን ናፍቀኸኝ ወደቅኩት። ታውቃለህ ታሳለፍኩት ሁሉ ጉዳት ችግሮቼ እውነት እልሃለሁ የናፍቆትን ሩብ ስሜት አላውቅም አይቼ ናፍቀኸኝ ለዘላለም ስነ ልቦናችሁ ላይ ትልቅ ጫና ያመጣል። ለዚህም ራሳችሁን ማዘጋጀት ይኖርባችኋል። 9ኛው ደሞዝ መከልከል ነው። አንተ ከሀገር ስትወጡ ከደላላው ጋር ተስማምታችሁ የሄዳችሁበት ውል ወይም ደግሞ ንግግር ፉርሽ ይሆናል። ልክ አሰሪ ጋር ስትደርሱ የ3 ወር ደሞዝህ ወይም ደግሞ የ3 ወር ደሞዝሽ ለደላላ ይከፈላል ተብላችሁ ልትከለከሉ ትችላላችሁ። ታዲያ እናንተ 1 ወር 2 ወር 3 ወር ሰርታችሁ ለቤተሰቤ አንድ ነገር አረጋለሁ የመጀመሪያ ደሞዜን እስኪ ምዬ ላስደስት ብላችሁ ለመላክ ስትቋምጡ ደሞዛችሁ ልትከለከሉ ትችላላችሁ። 10ኛውና የመጨረሻው ነጥብ ህጋዊ መንገድ ነው። ከላይ ያነሳናቸው ነጥቦች ሁላ ሊያድናችሁ ወይም መብታችሁ እንድትከራከሩ የሚያደርገው ህጋዊ መንገድ ነው። በኤጀንሲና በህጋዊ መንገድ ካልሄዳችሁ ማንም ጥበቃ አያደርግላችሁም። ስለዚህ ከሀገራችሁ ከመነሳታችሁ በፊት በህጋዊ ነው ወይ የሚሄደው? የሥራ ውል ስምምነት አለኝ ወይ? የሚወስደኝ ደላላ ማን ነው? እዛስ ተቀባዬ ማን ነው? የሚለው ነገር በደንብ ማጤንና ማወቅ ይኖርባችኋል። ስለዚህ እንዳጠቃላይ ስናየው ወደ አረብ ሀገር ከመሄዳችሁ በፊት የአረብኛ ቋንቋ ስልጠና ውሰዱ። የኤምባሲ ስልክ ቁጥሮችን ብትችሉ በቃላችሁ ለመያዝ ሞክሩ። ምክንያቱም እዛ ስትደርሱ ስልካችሁ ሊነጠቅ ይችላልና ምንም አይነት አደጋ ቢደርስባችሁ ያላችሁበት ሀገር ላይ የኤምባሲ ስልክ ቁጥር በቃላት ለመያዝ ሞክሩ። አንዳንድ ሀገራቶች የኢትዮጵያ ኤምባሲ የሌለባቸው ሀገራቶች አሉ። ታዲያ ይህም ቢሆን የፖሊስ ስልክ ቁጥርን በቃላችሁ ለመያዝ መሞከር መቻል አለባችሁ። ምንም አይነት አደጋ ቢደርስባችሁ እንኳን ወደ ፖሊስ ስትደውሉ የአረብ ሀገር የፖሊስ ህግ በጣም እጅግ ከባድ ነው። ፈጥነው ነው የሚደርሱላችሁ። ሌላኛው ለቤተሰቦቻችሁ የምትሄዱበትን ትክክለኛ አድራሻ ያሰሪያችሁን ስም አስቀምጡ። በተለይም ደግሞ ያሰሪያችሁን ስልክ ቁጥር፣ ስም፣ ምናልባት ደግሞ መታወቂያው እንደ ድንገት ካገኛችሁ ለቤተሰቦቻችሁ ወይም ደግሞ ለኔ ለምትሉት ሰው አሳልፋችሁ ስጡ። ከዛ ባሻገር ከኢትዮጵያ ስትሄዱ የሄዳችሁበትን ወኪል ወይም ደግሞ ደላላ ህጋዊ ነው የሚለውን ነገር ካያችሁ በኋላ ለቤተሰቦቻችሁ በደንብ አስተዋውቁ ወይም ደግሞ አድራሻውን ሁሉም ነገር ለቤተሰቦቻችሁ ስጡ። ባሻገር ይህ ወኪል ወይም ደግሞ ይህ ደላላ ህጋዊ ነው የሚለውን ደግሞ በደንብ ማወቅ ይኖርባችኋል ማለት ነው። ወገኖቼ ህይወት አንድና አንድ ናት። ራሳችሁን ቤተሰባችሁን ለመለወጥ ከሀገር ስትሰደዱ የራሳችሁንም ህይወት አደጋ ላይ እንደምትጥሉ ማሰብ መቻል ይኖርባችኋል። ይህ መረጃ ለአንድ ለሚሄድ ወንድማችን ወይም ደግሞ እህታችን ቢደርስ ህይወታቸውን ሊታደግ ይችላል። ስለዚህ አሁኑኑ ይህን ቪዲዮ ሼር አድርጉለት። እናንተስ ምን የገጠማችሁ ነገር አለ ወይም ደግሞ የምታውቁት ታሪክ አለ? በኮሜንት ስር አስፍሩልን። ውድ የሄድ ዩቲዩብ ተከታታዮቻችን ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ እያልኩኝ ቻናላችንን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቪዲዮአችንን ከወደዳችሁት ላይክ እና ሼር በማድረግ እንድታግዙ እንድታበረታቱ እንጠይቃለን። በነገራችን ላይ ከዚህ በላይ እንደምትመለከቱት ቪዲዮዎቻችን እየተመለከቱ ያሉት ከ90% በላይ ቻናላችንን ሰብስክራይብ ያላደረጉ ናቸው። ስለዚህ ሁላችሁም ቻናላችንን ሰብስክራይብ በማድረግ ቪዲዮአችንን ከወደዳችሁት ላይክ እና ሼር በማድረግ እንድታበረታቱን በድጋሚ እንጠይቃለን። በሌላ ቪዲዮ እስክንገናኝ ድረስ ሻሎም።